አድማጮቻችን አሁን የአንድ ጥያቄ ያለኝ ሰዓታችን ላይ ደርሰናል። ለጥያቄዎቻችሁ ምላሽ ለመስጠት የስነ ልቦና ባለሙያዋ ዶክተር ሰብለ ኃይሉ አብራናለች። ለዛሬ የተመረጠው ተረኛው ጥያቄ ደግሞ የሚከተለው ነው። እንዳልክና ማህደር 53 ዓመቴ ነው። በቅርቡ አንድ ሰው በአንድ መድረክ ላይ በመካከለኛ እድሜ ላይ የሚገኙ ሰዎች ሊያጋጥማቸው የሚችለውን የእድሜ ችግር ወይም ሚድላይፍ ክራይሲስ ዙሪያ ሲናገር ትኩረቴን ሳበው። እስከዛሬ ልብ ያላልኩት ጉዳይ ሆኖ እኔንም ይሄ ችግር እንደሚነካካኝ ገምቻለሁ። በተመሳሳይ ችግር ላይ የምንገኝ ሰዎች በዚህ ዙሪያ ምን ልናውቅ ይገባናል? እንዴትስ ራሳችንን ልናግዝ እንችላለን? ምናልባት ይህ ችግር ያለባቸው የቅርባችን ሰዎችንም ለመረዳት ይጠቅማልና ምን ማድረግ ይገባናል? በአጠቃላይ በዚህ ዙሪያ ስነ ልቦናችንን እንዴት እንገንባው? የእድሜን ነገር ልብ ያለው አመሰግናለሁ እንዳልክና ማህደር። በመካከለኛ የእድሜ ክልል ውስጥ ወይም በእንግሊዘኛው ሚድ ላይፍ የሚባለው የእድሜ ክልል ውስጥ የሚገኙ ሰዎች የሚያጋጥማቸው የህይወት መወዛገብ ወይም ደግሞ መጣረስ የሚያጋጥማቸው ከእድሜ ጋር በተያያዘ ምን እንደሆነ ዘርዘር ያለ መግለጫ እንድሰጥ የጠየቀኝ ወንድሜ፣ ይሄንን ትኩረታችንን ደግሞ በዚህ እድሜ ክልል ውስጥ ላለን ሰዎች ምን መጠበቅ አለብን የሚለው ነገር እንድናስብ ረድተናልና በጣም ላመሰግንህ እወዳለሁኝ። በመጀመሪያ ሚድ ላይፍ የምንለው የትኛው ነው? የመካከለኛው እድሜ ክልል ብለን የምንለው የትኛው ነው የሚለውን ዲፋይን ማድረግ ያስፈልጋልና ሳይኮሎጂስት ካርል ጆንግ የሚባለው ሰው ከ40 እስከ 60 ያለው እድሜ ክልል ውስጥ ሰዎች ሊያጋጥማቸው የሚችል የእድሜ መወዛገብ በእድሜያቸው አማካኝነት ሊደርስባቸው የሚችል መጣረስ ወይም ደግሞ እንደ ውድቀትም አይነት ነገሮች የሚያስተናግዱበት ጊዜ ነው ተብሎ የሚታሰበው ከ40 እስከ 60 ብለው ይለዋል። አንዳንዶች ሰዎች ደግሞ ከ45 እስከ 65 የሚለውን የእድሜ ክልል እንደ ሚድ ላይፍ ተደርጎ ይወሰዳል። በዚህ እድሜ ክልል ውስጥ ምን ነገሮች ያጋጥማሉ የሚለውን ነገር ብናይ፣ አንደኛ ከእድሜ ጋር ተያይዞ ከ40 ዓመት በኋላ ብዙ ለውጦች ይኖራሉ። ወደ እርጅና የሚገባበት ጊዜ ነው። የሆርሞን ለውጦች አሉ። የሰውነት ሴሎቻችን ከሚፈጠሩት ይልቅ ደግሞ የሚሞቱት የሚጨምሩበት ጊዜ ነው። ስለዚህ በዚህ የእድሜ ክልል ውስጥ ለበሽታ የምንጋለጥበት ጊዜ ሊሆን ይችላል። አካላዊ የሆኑ ነገሮች ለውጦች አሉ። ሴቶች የወር አበባ የሚቆምበት ጊዜ ነው። ለወንዶችም እንደዚሁ በፊት የነበራቸው ጥንካሬ፣ በፊት የነበራቸው ወንዳወንድነትና የሚሰማቸው ፍላጎት እና ስሜቱ እንዳለ ቢሆንም ምንም እንኳን ግን ጥንካሬው ደግሞ የሚቀልስበት ጊዜ ነውና መወዛገብ ይፈጠራል ማለት ነው። በዚህ እድሜ ክልል ውስጥ እንደ በፊቱ መሆን ቢፈለግም እንደ በፊቱ መሆን አይቻልም። እንዳውም ብዙ ሰዎች ሰርተው ገንዘብ የሚያገኙበት እና ስለዚህ ህይወትን መዝናናት የሚፈልጉበትና የሚደሰቱበት ጊዜ ሲሆን፣ ነገር ግን ደግሞ ህይወት ያችን ሳትፈቅድላቸው የጤና ሁኔታቸውና የሰውነት አቋማቸው ደግሞ ያንን በማይፈቅድላቸው ጊዜ መወዛገብ ይፈጠራል ማለት ነው። እንግዲህ በእያንዳንዱ የህይወት ደረጃ ላይ በምንደርስበት ጊዜ የልጅነት፣ የጎርምስና፣ የጎልማሳነት ከዛም ወደ እርጅና የሚገባበት ጊዜያቶች ሁሉ በእድሜ በሰውነት ለውጥ ምክንያት ከዛም ደግሞ የስነ ልቦና ለውጦች ይኖራሉ። የህይወት ውጣ ውረዶች በዚህ ከ40 እስከ 60 ወይም ከ45 እስከ 65 ባሉበት ጊዜ ውስጥ ደግሞ ለውጥ ይላሉ። ስለዚህ የስነ ልቦና ዝግጅት ካልተደረገ እንደዚሁ ለውጦች ይኖራሉ ማለት ነው። አንዳንድ ጊዜ ብዙ ተሰርቶ የሚታረፍበት ጊዜ ይሆናል። አንዳንድ ጊዜ ደግሞ ብዙ ያን ጊዜ ስላልተሰራ አሁን በልጅነት ስላልተሰራ አሁን ደግሞ ብዙ የሚሯሯጡበት ጊዜ ሊሆን ይችላል። ስለዚህ እንደየሰው ህይወት ሁኔታ ለውጦች የሚስተናገዱበት ጊዜ ነው ማለት ነው። እንግዲህ መወዛገቡ የሚመጣው ምን ላይ ነው ብለን ስንል በፊት በየህይወት ዘመናችን በህይወት ደረጃችን ውስጥ ሁሉ ሪዞልቭ ያላደረግነው ወይም ደግሞ ከዛ ጋር ተስማምተን ያልኖርነው ያልተቀበልነው ነገር ሲመጣ አሁን በዚህ እድሜ እንደ ቦምብ ሊፈነዳብን ይችላል። አንዳንዶቻችን በሂደት ሊመጣብን ይችላል። አንዳንዶቻችን ከሰውነት ለውጦች ጋር የስነ ልቦና እንደዚህ ጫና ሊፈጠርብን ይችላል ማለት ነው። ስለዚህ ለውጦች በሚኖሩበት ጊዜ እንግዲህ የእድሜ አካላዊ በሚኖሩበት ጊዜ ስነ ልቦናዊ ለውጦችም ይኖራሉ፣ ማህበራዊ ለውጦችም ይኖራሉ። አንዳንዱ የምንወዳቸውን ሰዎች የምናጣበት ጊዜ ሊሆን ይችላል።
በሞት የሚለዩበት ጊዜ ይሆናል። ስለዚህ የቤተሰብ አካል በሚለይበት ጊዜ እንደዚሁ ሀዘን ውስጥ ልንገባ እንችላለን። እንግዲህ ለውጦችን የምናስተናግድበት መንገድ ይወስነዋል ማለት ነው። እንዴት ነው ለለውጥ ያለን ዝግጅት ምንድነው? በየጊዜው ለውጦችን ራሳችንን እያስማማን እየተቀበልን እንሄዳለን ወይ ራሳችንን እያስተካከልን እንሄዳለን ወይ የሚለው ነገር በሚድላይፍ ውስጥ በምንደርስበት ጊዜ በዛ ውስጥ የመቀበልና ላለመቀበል ያለን ነገር ከበፊት የሰራናቸው ስራዎች ወሳኝነት አላቸው ማለት ነው። ሁሉ ሰው ያጋጥመዋል ደግሞ ማለትም አይቻልም። ሁሉ ሰው ክራይሲስ ውስጥ ይገባል፣ ሁሉ ሰው ይወዛገባል ማለት አይቻልም። እንግዲህ ራሳችንን በየእድሜ ደረጃችን እያስተካከልን እየተቀበልን የሰውነቶቻችን ለውጥ እድሜያችን የሚፈቅድልን ነገር እነዚህን ነገሮች እየተቀበልን በመጣን ቁጥር አሁንም በዚህ በመካከለኛው እድሜ ውስጥ በምንደርስበት ጊዜ ህይወትን የመቀበል ነገራችንና ራሳችንን ከዛ ጋር አስማምተን የመኖራችን ነገር ይጨምራል ማለት ነው። ነገር ግን ሁል ጊዜ ደግሞ ወይም ደግሞ አልፎ አልፎ ምን ሊሆን ይችላል እየተጣረስን የወደቅን እየተነሳን የህይወት ነገሮቻችንን ሳንቀበል ስንቀር ደግሞ እዚህም ላይ ከፍተኛ ጫና ሊፈጥርብን ይችላል። አሁን ታዲያ እንዴት አድርገን እንቀበል የሚለው ማወቅ ነው። እንግዲህ የመጀመሪያው ነገር ነፃ የሚያወጣ ነገር እውቀት ነው አይደለ? ካለማወቅ ወደ ማወቅ። በዚህ እድሜ የተለያዩ ለውጦች ይካሄዳሉ። የአካላዊ ለውጥ፣ የስነልቦናዊ ለውጥ፣ የማህበራዊ ለውጥ ይኖራሉ። ስለዚህ እነዚህ ለውጦች የኑሮ ሁኔታዎችን እነዚህ ለውጥ ማየት ያስፈልጋል ማለት ነው። እንግዲህ በዚህ እድሜ ክልል ውስጥ ቅድመ የማህበራዊ ነገሮችን ጠቅሼ ነበር። ነገር ግን ምን አይነት ማህበራዊ ለውጦች ይኖራሉ? ቅድም የሞትን አንደኛው ነው። ብዙ ጊዜ ደግሞ ፍቺዎችም የሚካሄዱበት ጊዜ በዚህ ጊዜ ውስጥ ነው። ልጆች አድገዋል፣ ስለዚህ በዚህ ህይወት ውስጥ መኖር አልፈልግም ብሎ ፍቺዎች የሚመጡበት ጊዜ ሊሆን ይችላል እና ማህበራዊ ለውጦች ይመጣሉ ያለው ለዚህ ነው። በፊት ይሄ ሁሉ ነገር ሲሸከመው ነበር ለዚህ ጉዳይ፣ አሁን ግን ከወዲያ አልሸከመውም የሚል ነገር ሲመጣ ለውጦች ይመጣሉ። አንዳንድ ሰዎች ይሄን መቀበል በማይፈልጉበት ጊዜ ከወጣቶች ጋር ነው አብሬ መውጣት የምፈልገው ብለው ደግሞ አንዳንድ ሰዎች ደግሞ እንደዚህ የሚያደርጉ አሉና ራሳቸውን እድሜ አለመቀበልና በዛ እድሜ ውስጥ ወጣትን የመፈለግ ነገርም በዚህ እድሜ ውስጥ የሚታዩ ነገሮች ናቸው። ለወንዶችም ሆነ ለሴቶችም ይሄ ነገር ሊሰራ ይችላል። እንግዲህ ብዙ ለውጦችን የሚካሄዱበት ጊዜ ስለሆነ ለውጦችን ማወቅ፣ ከዛ በኋላ ለዛ ደግሞ ራስን ማዘጋጀት፣ ከዛም በኋላ ደግሞ መለወጥ የምንችላቸው አሁን መስራት የምንችላቸው ነገሮች ካሉ መስራት ይኖርብናል ማለት ነው። ራሳችን የምናዘጋጅበት መንገድ የተለያየ ነው። እንግዲህ እንደየኑሯችን ሁኔታ እንደየገጠሙን ነገሮች ሁኔታ ለሁሉም በዚህ መልክ ራስን ማዘጋጀት ይቻላል ማለት አይቻልም። ስለዚህ ሁላችንም እንደ ራሳችን እንደ ህይወታችን እድሜያችንን መቀበል የጤና መጓደልም ይሁን እንደሚገጥሙን ነገሮች ከፍተኛ መጣረስ እንዳይገጥመን ክራይሲስ ውስጥ እንዳይከተን ከዛም በኋላ ደግሞ አንዳንድ ጊዜ ክራይሲሶችን በትክክል ካላስተናገድናቸው ራስን ማጣት ይመጣል። በቃ ሀዘን ውስጥ፣ ዲፕሬሽን ውስጥ፣ ውጥረት የሞላበት ህይወት ውስጥ እንድንኖር ያደርገናል። ስለዚህ እነዚህን ቁጭ ብሎ ራስን መፈተሽ ጥሩ ነው። የተገመገመ ህይወትን የተሻለ እንዲሆን ያደርገዋልና እየገመገምን ህይወታችንን እየገመገምን እያስተካከልን እየለወጥን መሄድ ለዚህ ለተስተካከለ ነገር ራሳችን እንድናመቻች ይረዳናልና ይሄንን ማሰብ ማጤን ጥሩ ነገር ነው። እንግዲህ ራሳችንንም ሆነ አካባቢያችን ያሉትን ሰዎች እንዴት ከዚህ መጣረስ ውስጥ ከዚህ ክራይሲስ ውስጥ እንዴት መርዳት እንችላለን የሚለው አሁን እንደነገርኩ ነው። በዚህ ጊዜ ውስጥ ሁሉ እድሜያችን እንግዲህ እያስተናገድነው የመጣነው ብዙ መጣረሶች ወይም ደግሞ የለውጥ ሂደቶች ውስጥ ልናልፍባቸው የምንችላቸው ነገሮች ውስጥ አስማምተን ራሳችን ከመጣን ብዙ ውዝግብ ውስጥ ላንገባ እንችላለን። ነገር ግን አሁንም ቢሆን ረፍዷል ማለት አይቻልም። ስለዚህ በደረስንበት የህይወት ደረጃ ሁሉ ህይወታችንን እየገመገምን የምንፈልገው ነገር ለማድረግ እየታተርን ከዛም ደግሞ መቀበል ያለብን እየተቀበልን መተው ያለብን እየተውን መቀጠል ያለበት ደግሞ ማስቀጠል። ይህ እንግዲህ እንደ ህይወት ዘይቤ አድርገን ከወሰድነው በየትኛውም የእድሜ ክልል ውስጥ ህይወታችን ብዙ ሳይናጋብን መቀጠል እንችላለን የሚል እምነት አለኝ። እንግዲህ ይቅናህ።